ከኔ የምትወደው ባህሪ ምንድን ነው? የሚጠላ ባህሪ የለሽም። እስከ ዛሬ ጠይቀዋለሁ ብዬ ሁላ እስካሁን አልተጠያየቅ ነው ይህን ጥያቄና ምንም ማሽት አይቻልም። ስለ ፍቅረኛ ምን እንዳለያያችሁ ሙሉ ታሪክ ተናገር። እኔ ብዙ ነገር ስለማላቅ አብራችሁ ሆናችሁ ንገረን። ፍቅረኛ ካለ ተናገር። ምን አይነት ቀለም ነው የምትወጂው? ይሄ ቦግ ያለ ከለር አትወጂማ? ሚጮ ከለር አልወድም። ጥቁር ትወጃለሽ? ነጭና ጥቁር በጣም 6 ቁጥር ነው የቀረው የመጨረሻ ያልተመለሰው። ከእኔና ከጓደኞች እኩል ቀጠሮ ቢኖርሽ ቀድመሽ ማን ጋር ትሄጃለሽ? እና ጓደኞቼ እኩል ቀጠሮ ቢኖረን ማን ጋር ትሄዳለህ? አንቺ ጋር እሄዳለሁ። በጣም የሚገርም እውነትና ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ቆያችሁልን? ያላችሁበት ሰላማችሁ ብዘት ይበል። ሰላም በላቸው። ሰላም የኪዩ ፋሚሊዎች፣ ዛሬ በቢሮ ለየት ያለ ቪዲዮ አይደለም ስራ ቦታችን ያለ ነው እና ዛሬ ለየት ያለ ቪዲዮ መተናል። ብዙዎቻችሁ ኮሜንት ላይ የምትጠይቁን ጥያቄዎች አሉ፣ እኔ ቤትም ሄኒ ቤትም ላይ እና ለነዛ ጥያቄዎች ጠጠር ያሉ መልሶችን ይዘን መተናል። እስከ መጨረሻ ከቆያችሁ ምናልባት እኔና ወይዘሪት ሮኪያ ምንና ምን እንደሆነን የምትለዩበት ቪዲዮ ነው ብዬ አስባለሁ። እስከ ቪዲዮ መጨረሻ ከቆዩ ብዙ ጥያቄዎች ነው ያሉ። ብዙ ጥያቄዎችን ጠይቁናላችሁ። ከዛም በላይ ካሜራማናችን ያዘጋጀችው ጥያቄ አለ። ካሜራማናችን ሴት ናት እና ያዘጋጀችው ጥያቄ አለ። እኛ ጋር እጣዎች አሉ፣ ቁጥሮች አሉ። በዚህ አጋጣሚ ግን ቤተሰብ ካሜራማኗ ሴት ነች፣ ለእሷ ታደላለች እና ነጥብ ያዙልኝ። ለኔ በጣም አድሎ ይደረግብኛል። ምን አይነት ጥያቄዎች እንደሆነ ቤተሰብ እኛ ማናቅም። እዚህ ጋር እጣ አለ። እጣ በደረሰን ከዛ ከእናንተ እኩል ነው ጥያቄዎቹ የምንሰማው፣ ግን ለተመልካቾቻችሁ መመለስ ያለባችሁ ጥያቄዎች አሉ ብላ ነው ይህን ጥያቄ ያዘጋጀችው እና ከባድ ጥያቄ እንደማይሆን ተስፋ አድርጋለሁኝ። እንትን ነው ቅጣቱ ምንድን ነው? በጣም አሳማኝ ምላሽ የመለሰ ሰውና ኮመንት ላይ አሸናፊው ሰው እሱ ነው ብላችሁ ከተናገራችሁ ምሳ ግብዣ ነው ቅጣቱ። እሺ ኔክስት ቪዲዮ ላይ ምሳ ግብዣ ይሆናል ማለት ነው። እሺ ቅደም አንተ። ማን ይቅደም? ካሜራማን ማን እንዲቀድም ነው የምትፈልጊው? እሱ ያሳ ያው ሴት ልጅ ናት። ፈርስት ወይ አቦ ስምንታት እኔ ላንተ ችግር የለውም። ሄኖክ አንሺ በጣም ሲነሳው ይዘው አረ በብርሃን እንዴ እንደዚህ እያደረክ እንዴት ነው ታዲያ ላነሳ የምችለው? 9 ቁጥር ደርሶኛል። 9 ቁጥር ላይ ያለ ጥያቄ ነገር ከኔ የምትወጂው ባህሪ ምንድን ነው? ከኔ የምትወደው ባህሪ ምንድን ነው? እኔ ነኝ የምመልስልሽ። እሺ ከኔ የምትወደው ባህሪ ምንድን ነው? ጥሩ ጥያቄ ተጋደለ። እንደዚህ አይነት ምላሽ የለም። ተናገር። ማሰብ መብት አለኝ እንዴ? አፍተናው በጣም አስበህ እንዴ የምትመልሰው? እሺ ካንቺ የሚጠላ ባህሪ የለሽም? የሚጠላ ባህሪ ይላል። አይ ፒክ ማድረግ ምንድን ነው እኮ ፒክ አድርግ። በጣም የምወደው ባህሪ ነው ወይንስ እንዴት ነው? ባህሪ ፈገግታ ባህሪ ሊሆን ይችላል? አይችልም። ይችላል እንዴ? አይችልም። ባህሪ ማለት ጸባይ ወይ ምን ቀሻ ሐሳቢነትሽ እሱ እንደገባው ይግለጽ። እሺ ሁላችንንም ሊያስማማ ቤተሰብንም ሊያስማማ የሚችል ነገር ነው። በጣም ታታሪና መልካም ሴት ነሽ። ታታሪነቷ በጣም ፈገግታዋን አይቻልም አለችኝ። ፈገግታ ባህሪ አይደለም ስላለችኝ እንጂ ቅድሚያ ፈገግታዋን ነበር። እሺ ኦኬ አሁን እኔ ነኝ። ቆይ አንተ ልበልክ። እኔ ነኝ ማለት አንዴ አልመለስሽም እኮ አንቺ። እኔ የሱ ጥያቄ አይደል እንዴ? እኔ መመለስ አለብኝ። እንደ ጥያቄዎቹ ወሰናል ብያለሁ። ኦኬ ካሜራማኗ ነች ለካ የምትወስነው። አሁን ሲሰር ከኔ ልትይ ይሆናል። ምን ይወድድ ባህሪ አለ? ነጥብ እያያዛችሁ ነው ቤተሰብ። ገብዣ አለው፣ ህግና ስርዓት አለው ይሄ ማለት ወይንም ያንተ ትራፊ ትበላለች። እሺ ምንድነው ከሱ የሚወደድ ባህሪ? ባይዘው ጥሩ ባህሪዎች አሉት፣ ብዙ ጥሩ ባህሪዎች አሉት እና ላውራ ካልኩ እዚህ መዋሌ ነው። ለዚህ ፒክ ላርጋን ሁለቱም እንኳን ልንገራችሁ። ምንድነው በጣም ሰፖርተር ነው። እንዴት ነው መሰላችሁ? ሰው በሆነ ጉዳይ ላይ እንዲደክም እንትን እንዲል አይፈልግም። በጣም ሞቲቬት ያደርጋል። በጣም ነው የሚያበረታታውላ
እኔ የሆነ ነገር አስቤ እሰንፋለሁ፣ ያ ነገር ማድረግ እሰንፋለሁ እና በጣም ነው አፕሪሼት የሚያደርገኝ ከምላችሁ በላይ ማለት ነው። እና ብዙ ጊዜ ላይ በቃ የሆነ ነገር ጀምሬ ከዛን ልክ እኔ ጋር ብቻ ሳይሆን ብዙ ሰው ጋር ነው እንዳኔ ጋር ቢሆናል ሁላችንም ጓደኞቻችን ጋር ግልጽ ነው እና በጣም ሞቲቬት ያደርገናል በጣም ከምላችሁ በላይ የሆነ ነገር ጀምረን እንዳንተው በቃ ምንድነው የሚባለው ወደኋላ እንዳንል ነው የሚያደርገን እና ያ ጸባይ ደስ ይለኛል እና ቀጥል። እሺ ቅደደው። እሺ ጋ እስቲ ትልቅ ናት። እንደዚህ ነው ያስነሳኸኛል። እንደዚህ ነው ያስነሳኸኝ አንተ ራስህ እኮ ያው ያበራል አላልኩም አንተ እንደዛ ነው ያስነሳኸኝ። ስንት ቁጥር? በጣም የምወደው ቁጥር ስንት? አምስት ቁጥር ነገር ወደ ጥያቄ ልሞት ትንሽ ቢቀረኝ ምን ታደርጊያለሽ? ልሞት ትንሽ ቢቀረኝ ምን ታደርጊያለሽ? መብርሃን ትንሽ ቀን ቢቀረኝ ምን ታደርጊያለሽ? ጀመር አያምጣው ፈጣሪ እንደዚህ አይነት ነገርን እዛው ያዝልን። ፈጣሪ ይጠብቀን። መልሱ ግቢልና መልስን የፈለግነው ልሞት 3 ቀን ወይ 2 ቀን ቢቀረኝ ምን የምታደርጊ ይመስልሻል? ይስማም በጣም ይጨንቃል። ኧረ ቤተሰብ ሲጀመር ማሰብ አልፈልግም። አንተ ትሞታለህ የሚለውን ራሱ ማሰብ አልፈልግም። ይሞታል እንዴ? ሲጀመር አይሞትም። እሱን ማሰብ አልፈልግም። የሰው ልጅ ይሞታል። አዎ ምን እንድልክ ነው? እኔም አብሬ እሞታለሁ። እሺ አንተ መልስ። ያንቺ ውሳኔ ነው። እሺ እኔ ነኝ ተረኛው። ጥያቄውን ጣለው እዛች ጋር 5 ቁጥር እኮ ተመልሷል። ልክ ሁለት ቁጥር ፍቅረኛ ነበረ ለምን ተለያያችሁ? እስከ ዛሬ ጠይቀዋለሁ ብዬ ሁላ እስካሁን አልተጠያየቅንም ይሄን ጥያቄና ጥሩ አጋጣሚ የተገኘልን እዚህ ጋር ተያዘ። አስረዳ ስለ ፍቅረኛ ዲቴል ገለጥ አድርገህ በደንብ። እውነቱን ነው መናገር ያለብኝ። አዎ በደንብ እና ምሳለው እሱን ክትፎ ምናምን ነው። ቴንክ ዩ እውነቱን ነው ቼክ አደርጋለሁ። ለዚህ ጋር ከዋሸ ጓደኞቻችንን እንጠይቃለሁ። ምንም ዋሸት አይቻልም። ስለ ፍቅረኛ ምን እንዳለያያችሁ ሙሉ ታሪክ ተናገር። ካሜራ ፊት አይነገርም። ብቻሽን ልነግርሽ ይችላል። አይቻልም። አይ ተናገር ለካሜራ እኔ መስማት የምፈልገው ጥያቄ ስለሆነ ቴንክ ዩ እና ስቲልም አብራችሁ ከሆናችሁ እኔ ብዙ ነገር ስለማላውቅ አብራችሁ ከሆናችሁ ንገረን። ፍቅረኛ ካለ ተናገር። እሺ አሁን እንደማንኛውም ሰው የሆነ ሰዓት ላይ ሁሉም ሰው የሆነ ሪሌሽንሺፕ ይኖራል አይደል? ልክ እንደዛ አይነት ሪሌሽንሺፕ ነበረኝ። ሜቢ እኔም ተሳስቼ ሊሆን ይችላል፣ እሷም ተሳስታ ሊሆን ይችላል። የሆኑ አለመግባባቶች ተፈጠሩ። ብሬክአፕ ሳይሆን ተለያየን እስከ መጨረሻው። አሁን እድሉን አግኝታ እሷ ድጋሚ አብረን መሆን አንችልም። ለምን ፋይናት ለምንድን ነው? እንዴት ነው? እኔ ጋር የሆነ ስህተት አለ። ሜቢ በዛ ሰዓት ወይ ዝግጁ ሳልሆን ቀርቼ ሊሆን ይችላል። አይ ዶንት ኖ። ከዛ እኔ ከማልፈልጋቸው ወንዶች ጋር ትወጣለች ምናምን። ወንድ ልጅ ነኝ፣ ክብር የሚባል ነገር አለ እና ሴት ልጅ ደግሞ ከተለያዩ ወንዶች ጋር ግንኙነት ሲኖራት ጥሩ አይደለም። ያ ነገር እሷና እኔ አብረን እንዳንቀጥል አድርጎናል። በብዙ ወንዶች የተከበበች ሴት ስለነበረች ከኔ ጋር ማች ማድረግ አልቻለም። በዚህ መማር አለባት። እኔ እኮ የሚገርመው በዚህ መማር አለባት ምንድን ነው? አሁን ለምሳሌ ሌላ ሪሌሽንሺፕ ቢኖረኝ ራሱ በጣም ሙሉ ጓደኞች ወንዶች ናቸው። ከነ ሄኒ ጋር ከዛ የሄኒ ጀማ ናቸው ጓደኞቼ። እነ ዳኒ ሴት ጓደኛ ካሜራማ ምናልባት ሙሉ ወንዶች ናቸው ጓደኞቼ። የሰው ይለያያል። ስለዚህ የተለየ ባህሪ የምታይበት አይነት ወንድ ከሆነ እኮ አሁን ለምሳሌ ግን እኔ በስራ ቢሆናል በጓደኝነትም ሙሉ ጓደኞቼ ናቸው። አንድ ጥያቄ ልጠይቅሽ። ወንድ ልጅና ሴት ልጅ ቤስት ፍሬንድ መሆን ይችላሉ? ለምንድን ነው ወንድ ጓደኛ የሚኖራት? እኔ እንዴት ነው የማስበው፣ ጓደኝነት ሊኖር ይችላል ምናምን፣ ግን ስራ ነው እዚህ ጋር እኔ ከጓደኝነት አስበልጬ የመጣው ስራ ብዬ ነው። ከዛ ስራዬ ልክ ሲመጣ ነሄን ያሉ ጓደኞቼ ወንዶች ናቸው በብዛት በስራዬ ዙሪያ ያሉት ማለት ነው። እና ስራዬን ነው የምፈልገው። ምክንያቱም ሌላ ስራ ምናልባት ባገኝና እኮ ሌላ ስራ ምሰራ እንትን ቢሆን ችግር የለውም፣ እንደዚህ ላላበዛ እችላለሁ ሴት ወንድ ጓደኞችም ማለት ነው። ግን
እዚህ ጋር ደግሞ ወንዶች የሚበዙበት ስራ ነው እየሰራው ያለሁት። ምናልባት የሆነ ታይም ላይ ስራ በቃኝ ብዬ የተወኩ ሰዓት ጓደኞቼ ሁሉ መቅረት ይችላሉ። ግን ሌላ ስራ እስካገኘ ድረስ በዚህ ስራ እስከቀጠልኩ ድረስ ጓደኞቼ ወንዶች ናቸው የሚሆኑት ማለት ነው። እንዴት ነው ሪሌሽንሺፕ ውስጥ ስትገቢ ግዴታ ባል መሆን የለበትም እኮ አይደል? እስካመንሽው ድረስ ነገዬን ያሳምራል እስካልሽ ድረስ ቤስት ፍሬንድሽ ሊሆን የሚገባው እሱ ነው። ወንድምሽ ሊሆን የሚገባው እሱ ነው። እህትሽም የሴት ጓደኛ ራሱ መያዝ የለብሽም እሱ ነው ነው ያለው። እሺ በሱ ብቻ ነው የምትኖረው? ስራ የሚባል ነገር አይኖርም? ስራ ይኸው ሶሻል ላይፍ ነው። እዚህ ላይ ሶሻል ላይፍ የኔን ክብር የሚጋፋ ከሆነ ተወዋል። እኔ ምን አይነት ጸባይ አለኝ መሰላችሁ ቤተሰብ? እኔና ሄኒ ካፕል ነን እንበል፣ ሄኒ ፍቅረኛዬ ነው እንበል። ከዛ በኋላ ግን አንተ የሆነ ነገር ክሬት አድርገህልኝ እዚህ ጋር ይሄ ያንቺ ሱቅ ነው እዚህ ጋር ስሪና ኑሪ ብትለኝ ፋይን፣ እዚህ ጋር ሰርቼ እኖራለሁ። ሴት ጓደኞቼን ብቻ ነው ማሰብ ጓደኛ እንደውም ላይኖረኝ ይችላል። ዝም ብዬ ሱቄን እየሰራሁ እኖራለሁ። ግን ደግሞ አንተ የራስህ ስራ ካለ እኔ የራሴን ስራ ሰርቼ መኖር ነው የምፈልገው። ስለ ያንተን እጅ የጠበቅኩኝ መኖር አልፈልግም። ለልብሴ ለምኔ ማለት አልፈልግም። ወይ ላስረዳ ካወራሃል ይላውራ ደግሞ ከዛ በኋላ አንተ እንደ ፍቅረኛ ማለት እዚች ጋር የፀጉርሽን እዚች ጋር የልብስሽን ምናምን ብለህ መስጠት ሁላ አትችልም። ምክንያቱም ኑሮ በጣም ከባድ ስለሆነ አሁን ያንን ማድረግ ራሱ ሊከብድ ይችላል። እኔ ደግሞ በጣም ብዙ ፍላጎቶች አሉኝ በራሴ ማሟላት ፈልገው ቤተሰቦቼን ሰፖርት ማድረግ ፈልጋለሁ። ከምንም በላይ ከራሴ በላይ ቤተሰቦቼን ሰፖርት ማድረግ ፈልግ ልጅ ነኝ። ስለዚህ እሱን ቤተሰቦቼን ሰፖርት ማድረግ ግን ካንተ እየከፈልኩኝ አይደለም ራሴ ሰርቼ ማምጣት ነው እንጂ የምፈልገው። ስለዚህ ትዳር ውስጥ እየገባሁ አይደለም አሁን እያለ ስልክ ትዳር ውስጥ ከገባሁ በኋላ ግን የምትኖረው ለራስህ ላይፍ ለራስህ ኑሮ ለልጆችህ ነው እንጂ ለቤተሰብ እየረዳ እድሜ ልክ ለነሱ እያደረግ ደስ አይልማ። ለራስህ ኑሮ መኖር አለብህ፣ ለልጆች መኖር አለብህ። ስለዚህ እኔ ስራ መስራት የምፈልገው አንደኛ ራሴን ብቻ ሳይሆን ቤተሰቦቼን ሰፖርት ማድረግ ስለምፈልግ ነው። ያን ነገር ደግሞ ከባሌ ወይ ደግሞ ከፍቅረኛዬ ወይ ደግሞ ከአዘር ከማንም ሰው ተቀብዬ አይደለም፣ በቃ ሰርቼ ማምጣት ስለምፈልግ። ለዚህ አይምሮ ላይ የመጣው ስራ ይሄ ስራ ጥሩ ሊሆን ይችላል፣ ብር ሊያስገኘኝ ይችላል። ለዚህ ብዬ ያን ስራ ከገባሁበት ያን ስራ ወንድ ነው ሴት ነው ምናምን አይደለም፣ በቃ እስከ ጥግ ድረስ መስራት እፈልጋለሁ። የሆነ ታይም ላይ ሽፎን ጀምሬ ነበር። ካሜራማኔ አንተ መሆን ስላለብህ ወንድ ነህ ሴት ነህ ምናምን ቤት ጾታን አላይ ካሜራማኔ መሆን ስላለብህ መተት ትቀርጸኛለህ ወቴቨር ሴት ነው ወንድ ነህ ያ ነገር ኔጋ ማተር አያደርግም። ግን እዛች ጋር ሽጬ የማገኘው ብር ካለ ብሩ ላይ ነው ትኩረት ማደርገው እኔ ማግኘት ያለብኝ ብር ላይ ብቻ ማለት ነው። እና አሁንም ስራዬ ላይ ያለው ዙሪያ ላይ ያሉ ወንዶች ናቸው። እኔ ግን እያሰብኩ ያለሁት ነገ ማስተካከል ብሬ ማምጣት ነው እንጂ አጠገቤ ያለው ወንድና አጠገቤ ያለው ሴት ነው የሚለውን ነገር ማሰብ አልፈልግም። ለምሳሌ ዳኒ አንቺ ካፕል ነው ከዳኒ በፊት የምታውቂያቸው ብዙ ሰዎች አሉ እና ከነሱ ሰዎች ጋር ሜቢ ትንንሽ ቢዝነሶች ምናምን ሊኖሩሽ ይችላሉ። ሶሻል ላይፍ ነው እሱ። ዳኒ ጋር ስትመጪ እነዛ ነገሮች መኖር የለበትም። የዳኒን ጊዜ የሚሻሙ ከሆነ እነዛ ነገሮች መቀነስ አለብሽ። ገብቶሻል? ከዛ ሜቢ አንቺ ስራ ብለሽ ከተለያየ ወንድ ጋር እንድትታይ የሚያደርግሽ ነገር ክብርሽን ዝቅ ሊያደርጉ ይችላል። ከገንዘብ በፊት ደግሞ ለሴት ልጅ ክብሯ ይቀድማል። ክብርሽን ስትገነቢ ከዛ በኋላ ገንዘብ ምንም ነው አይደል? ቅርባችን ባሉ ሰዎች ለምሳሌ እሷን ትዳሪ እና አንዲነት የዳን ትዳር ማየት እንችላለን። የሆነ ለክብራቸው ስለሚጠነቀቁ ይሄ የሆነ ብቻ ያልተገባ ቦታ እኔም አንቺም ልናያቸው አንችልም እንጂ ለምን ስራ ከወንድ ጋር ትሰሪያለሽ? እሱ መብትሽ ነው። ገደብ አበጅተሽለት ነው። ስራ አትስሪ፣ በስራ አልሰራ ማትመኛ አይደለም። ግን ቤስት ፍሬንድ ልትይዢ አይገባም። ጥያቄ እኔ ልክ ነህ። እኔ አይ ልክ ነው ማለት ቤስት ፍሬንድ ፍቅረኛ ካለኝ ቤስት ፍሬንድ ሊኖረኝ አይገባም። ግን የስራ ባልደረባ ሊኖረኝ ግድ ነው ነው የኔ ሀሳብ። እሺ ቤተሰብ አሁን እሱ ነው የሚያነሳው። ተረኛ አንተ ነህ እንሳ ውይ አስለፈለፍክ ምን ሰውዬ ነህ? ስለ እኔ ምን ታስቢያለሽ? እኔ ሀሳብ የለኝም። ወደ መልስ የለኝም። ግብዣውን እንዳትረሱ። እውነት ትናገር ምላ መጽሐፍ ቅዱስ ምላ ነው ጊዜ የገባችሁ። እሺ ስለዚህ ታስባለህ? ምን ታስባለሽ? ምንድን ነው? ምን ላስብ እችላለሁ? ጥሩ ጓደኛዬ ነህ። በጣም ጥሩ ሰው ነው ከመላችሁ በላይ የምር ትህትና ምናምን ደስ ይላል። ጥሩ ነገር አለው። ጥሩነት ትሰቃለህ። መልሴ ልመልስ ጨርሽ? አዎ በቃ ምንም ማለት ነው።
ሄኖክ ቅር ያለው ይመስላል። አላለኝም። ምን ይቅር በቂ ነው ማለት ይሄን ጥያቄ ላክለት ማለት ነው። እኔ መመለስ ስለኔ ታስባለህ? ተናገር። ምናልባት አብሮ ስለማደግ አብሮ ስለመለወጥ አብሮ ስለማደግ ስለመለወጥ ማለት ስራችን አንድ አይነት ነው። ሁለታችንም የሶሻል ሚዲያ ሰዎች ነን። ዩቱበር፣ ቲክቶከር ምናምን ነን። እንተዋወቃለን። እኔ እሷን ገበና እሸፍናለሁ፣ እሷ የኔን ገበና ትሸፍናለች። አብሮ ማደግ ኦኬ። አንቺ ነሽ ሶስት ቁጥር ለምንድን ነው እሷ ስታነሳ ደስ ብሎሽ? የምትወደው ቀለም ምንድን ነው? የምወደው ቀለም ምንድን ነው? አንቺ የምትወጂው ነው? የምወደው እሱ የሚወደው ነው እንጂ ጠይቅ። እሱ የሚወደውን ቀለም ወይ ምን አይነት ቀለም ነው የምትወደው? እሱ ራሱ ቀለም ከለር ነው። ቀለም ምንድን ነው? ምን ቀለም ትወዳለህ? ነገር ቀስ ብለህ እግዚአብሔርን ምንሽ እንደዚህ ለቀለም ብዙ ቦታ መስጠት ሰው አይደለም። አዎ በቃ ብዙ ስለ ሲያወራ ምናልባት ልሰማው ይችል ነበረ፣ ግን ጥቁር ቀለም በጣም ጥቁር ቀለም ምናልባት ምን አይነት ቀለም ነው የምትወጂው? እኔ ምን አይነት ነው የምወደው ንገረኝ እንጂ። አንቺ ምንድን ነው የምትወጂው? የሆነ ጊዜ አውርተን ነበር ይመስለኛል። ምን ነበር ይሄ? ቦግ ያለ ከለር አትወጂም? ሚጮ ከለር አልወድም። ጥቁር ትወጃለሽ? ነጭና ጥቁር በጣም ቦታ ትሰጫለሽ። ለነጭና ለጥቁር በጣም ቦታ ትሰጣለሽ። የምር በጣም ነው የምወደው። የሆነ ቀን አውትፊቴን ካያችሁት ነጭና ጥቁር የሆነ አይነት ሚንስ ማች ያደርጋል። ቀን ሙሉ የሆነ ቅርብ ጊዜ ስላወራንበት ነው እንጂ እንደዚህ ትወዳለች ብዬ አስቤበት አይደለም። ቅርብ ጊዜ በቀለም ዙሪያ ነጭና ጥቁር የሆነ ማች የማደርገው ነገር አለ። እኔ ማነሳው ጣለው እሱን። ኦኬ እሺ፣ አንድ ቁጥር ላሳይልሽ ወደ ካሜራ። አንድ ቁጥር ተፈርስ ጀምር። የምታከብዱ ነው። አይ እኔ አላከብደው። ኦኬ ጠይቂሽ። ቤተሰብ ግንኙነታችንን ባይፈልግ ምን ታደርጊያለሽ? እንደዚህ አይነት ጥያቄ ጥያቄ ነው። ወደ መልሱ እንደዚህ አይነት ጥያቄ እኔ ነው የምጠየቀው ነው። ቤተሰብ ግንኙነታችን ባይፈልግ ምን ታደርጊያለሽ ብሎ ጠየቀሽ መልስ። እሺ ሲጀመር አስፋክት እዚህ ጋር ግልጽ ለማድረግ ያክል እኔና ሄኒ የተለየ ግንኙነት የለንም። እኔና ሄኒ ኖርማል የስራ ባልደረቦች ነን። ከዛ ባለፈ ሜቢ ውጭ ልንገኝ የምንችል ኖርማል ጓደኛሞች ነን እና ቤተሰብ ምናምን እንድታረቅ የረዳኝ ብዙ ነገሮችን ሰፖርት ያደረገኝ በጣም በስራም ቢሆን አሁንም ላይም ሰፖርት እያደረገኝ ያለ ንሱ ወንድሜ ማለት የሚቻል ጓደኛዬ ነው እንጂ ቤስት ፍሬንድ ራሱ አይደለንም። ከዛ ከጓደኝነት የዘለለ ነገር የለንም እና ምንድነው ቤተሰብ ግንኙነታችን ባይፈልግ ኖሮ ላይፈልግ የሚችለው ምናልባት ፍቅረኛሞች ብንሆን ምናምን ነው እነሱ ከዚህ ልጅ ጋር ትገኝ ምናምን ልባል የምችለው። አሁን ግን ኖርማል ጓደኛዬ ነው። እሱንም ደግሞ ይሆን ነገር አይተውብህ ሊታይ የሚችል ነገር የለም። እውነት ለመናገር ግን ይሆን ነገር አይተውብህ እንኳን ቅር ቢላቸው እኔ ላስበውላ አልችልም። ሚዛን ሌላ አድርገውላ አልችልም። ቤተሰብ እንዴ ይሄ ሚዛን ላይ የማይቀመጥ ጉዳይ ነው። ሚዛን ላይ የማይቀመጥ አይደል? አንተስ ታረቃለህ? ቤተሰብ ስለሆነን እኔና እሷ ቤተሰብ እንዳልሆን አይፈልግም። ቤተሰብ ነን እኔና እሷ ቤተሰብ ሆነን አለ። ጥያቄው ቤተሰብ ነን እኔና እሷ ነው መልሱ። ምን ታደርጋለህ? ቤተሰብ አብረን እንድንሆን ባይፈልግ ማለት እቺ ልጅ ጋር ሁለተኛ እንዳላይክ ብትባል እቺ ልጅ ትቅርብህ ብትባል ከምን ተነስተውሽ ጥያቄያቸው በቃ የሆነ ነገር አዩብኝ ደበራቸው። ቤተሰብ ደግሞ የሆነ የሚታያቸው ነገር ይኖራል እና አዩብኝና ደበራቸው ነበር። ያው ቤተሰብ ምናልባት በራሴ ልወስን እችላለሁ፣ ግን አሁን ባለሁበት እድሜ ራሴን ያልቻልኩኝ ወጣት ስለሆንኩኝ ቤተሰብን ነው ልሰማ የምችለው። ምክንያቱም እየኖርኩ ያለሁት ቤተሰብ ጋር እስከሆነ ድረስ በራሴ መወሰን መብቶ የለኝም። እናቴን ልሰማ ትችላለሁ።
ይሄ ግልጽ ነው። ከቤተሰብ ጋር የሚወዳደር ነገር የለም። እንኳን አንዲ ጓደኛሞች ሆነን ቀርቶ ፍቅረኛ ሆነን እኔ ላገባ ጫፍ ላይ ብደርስ ራሱ ቤተሰብ አባቴ ይሄ ልጅ ይቅርብሽ ቢለኝ ምቶ ነው ይመስለኝ ሁላ ምንም ድርድር ውስጥ አልከትም ከቤተሰቤ እና ኦኬ ጥያቄ ቁጥር 8 ጥያቄ ቁጥር 8 8 ምንድን ነው የሚለው? በእኔና በአንተ መካከል ያለውን ግንኙነት በአንድ ቃል ግለጽ። ሮዝ ጥያቄ። በእኔና በአንተ ግንኙነት መካከል ያለውን በአንድ ቃል ግለጽ ተብላል። እንዳትበትነው እሱ ከዛኛው ጋር ይቀላቀላል። የስራ ባልደረባ ተመልሰዋልሽ። እሺ ስራ ባልደረባሽ ግለጽ። በቃ ግንኙነታችንን ነው አይደል ሚለው ጥያቄው አይደለም። በእኔና በአንተ መካከል ያለውን ግንኙነት በምን ቃል ትገልጸዋለህ? ጓደኛ ናችሁ? ቤስት ፍሬንድ ናችሁ? ሌላውን አላውቅም። እሺ ማንም ያለው ማነሳው ነው የሚመስለው ነው። ተያያለሽ እሷ አይ አንተ ተጠየቀው። ኦኬ ምክንያቱም እኔ ምን እንደምችለው ያንን ነው። 7 ቁጥር ከእኔ ጋር ካሳለፍሻቸው ጊዜያት ውስጥ ይሄ ልጅ ልዩ ነው ብለሽ ያሰብሽበት ቅስፈት የትኛው ነው? አንቺ ነሽ መሰለኝ የምትመልሺው። ጥያቄውን ግልጽ አይደለም። አይ ገብቶኛል። ከኔ ገብቶኛል። ተረድቼዋለሁ። ከኔ ጋር ምንድን ነው ግልጽ አድርጊላችሁ ለቤተሰብ ከኔ ጋር ባሳለፍሽባቸው ጊዜያቶች ውስጥ ስለ እኔ ጥሩ ነገር ያሰብሽበት ቅስፈት ማለት ይሄ ልጅ መልካም ነው ብለሽ እንድታስብ ያደረገሽ ቅስፈት ወይም ሞመንት የትኛው ነው? ቤተሰብ ብያቸዋለሁ። የተጀመር ዳግሜ ነግሬያቸዋለሁኝ እና ግን ሞር ጥሩ ሰው ነው ይሄ ልጅ ብዬ እንዳስብ ያደረገኝ እንደው መልካም ልብ አለው ይሄ ልጅ ብዬ እንዳስብ ያደረገኝ ብዙ ርቀት ተጉዞ ነው ከቤተሰብ ጋር ያስታረቀኝ። ወደ ቤት እንድመለስ ወደ እናቴ ቤት እንድገባ ያደረገኝ ብዙ ርቀትን ተጉዞ ነው። ብዙ እርምጃዎችን ሄዶ ምክንያቱም እኔ አስቸግሬ ነበር፣ አልገባም ብዬ በጣም ተነጫንጬ ነበር። ሁላ ከኔ ጋር እስከ መጣላት ደርሰን ነበረ። ያን ሁላ ርቀት ተጉዞ በሰው አስመክሮኝ በእናህን አስመክሮኝ ገኒ ጋር ወስዶኝ ያን ርቀት ተጉዞ ነው ከቤተሰብ ጋር ያስታረቀኝ እና ያኔ ትልቅ ሰው ነው ይሄ ልጅ እውነትም ጥሩ ሀሳቢ ነው ብዬ የዛኔ ነው ያሰብኩት ላለሁ መልሰዋል። እሱ ጥሩ ነው። ኦኬ አንቺ ልጅ ምታነሽ ኦኬ ይሄ 7 ቁጥር መተመለሰ እኮ በቃ ደር ነው የምትፈሪ። ሁለት ነው የቀረው ሁለት ነው የቀረው። ጥሩ ነው። 10ኛ ጥያቄ ቁጥር 10 ለኔ ያለህን ስሜት ለጓደኞችህ ምን ብለህ ትገልጻለህ? እኔ ያለህን ስሜት ለጓደኞችህ ምን ብለህ ትገልጻለህ? አብራራ። ይሞቃል። በጣም ጥሩ ሴት ነች። በጣም መልካም ሴት ነች። እሺ ውደዷት እላቸዋለሁ። አንቺስ? እኔ ጠይቃለሁ። አይ ያው ስለ ጥሩነቱ ላወራ እችላለሁ። ሜቢ አንተ ኦልሬዲ አንስተሃል፣ እሱ ኦልሬዲ አንስቷል። የቀረችው የመጨረሻ ቁጥር ስንት? 6 ቁጥር ነው የቀረ የመጨረሻ ያልተመለሰው። ከእኔና ከጓደኞችሽ እኩል ቀጠሮ ቢኖርሽ ቀድመሽ ማን ጋር ትሄጃለሽ? ከእኔና ከጓደኞችሽ እኩል ቀጠሮ ቢኖርሽ ቀድመሽ ማን ጋር ትሄጃለሽ? ጓደኞቼ የሚባሉት መሀል አለ እሱም እና ሊፈልጉኝ የሚችሉት ከሱ ጋር ጨምሮ ነው አይደለም። ለብቻ የሚቀጥርሽ ከሆነ ሰውና እኔ እኩል ብንቀጥርሽ ቀጥልሽ ምንድን ነው መሰላችሁ? እንዴት ነው እኔ የማድርገው? በጣም አሁን ለምሳሌ መጀመሪያ ቀጥሮኝ የነበረው ሰው አስቸኳይ ወይ ሆስፒታል መሄድ ያለበት ቦታ ከሆነ ሊሄድ ይችላል። መልሱ አጭር ነው። በቃ ለምሳሌ በቃ እንዲህ የሚያስብል እንደዚህ ነው። በዚህ በኩል ሄዶ ካለ በዚህ በኩል ሜቢ ጓደኞች ይሻላል። እዛ በኩል አንድ አይነት ሰዓት እንይዛለን። ቀጠሮ ለምን እንወሻሻለን?
ስንት ያለ ያዝም እንዴ ይዘናል። ሶ የትኛው ጋር ልትሄጂ ይመስልሻል? ይዘናል ማለት ከሱ ጋር የሆነበት እንሄዳለን ተባብለን ከሆነ ከዛ ጓደኞቼ እንደዛ ብዬ ከሆነ ብዙ ጊዜ ምንም መልስ መመለሳቸው ብዙ ጊዜ ከሱ ጋር ትሄጃለሽ ልል ነበረ እኮ ግን ይሄ ልጅ የተንቀለቀለ ግን አይደለም አንድ መልስ አይደል የተፈለገው ልል ነበር ላስረዳና በቃ ጓደኞቼ ማለት ካለብሽ ጓደኞቼ ጋር ነው የምሄደው እና አንተ መልሳለ ነው ካሜራማናችን አላዘዘች ካሜራማን ዘጁ ምን የሚልብሽ ዘጁ ጥያቄ ሳስበው የምጥ አይነት ነው በቃ ምጥ ሲመጣ እንዴት ነው እንዴ እንደዛ ነው ባለ በጣም ጨንቆሃል ይሄ ጥያቄ እንዳለመጠየቅ አይ እኔ ተጠይቆ ነው ጥያቄ ሁሉንም ይዘያል ስለሆነ ይመልስ ማን ጋር ትሄዳለህ እና ወደኞቼ እኩል ቀጠሮ ቢኖረ ማን ጋር ትሄዳለህ አንቺ ጋር እሄዳለሁ በጣም የሚገርም አንቺ ማን ያሸነፈ ይመስልሻል? የማን መልስ አሳምኖሻል? ጓደኛዬ ስለሆነች ለእሷ እንዳታለ አትጥቀሻት። ለሄኖክ ያለው ታማኝነት ላንቺ ያለው ታማኝነት ስለገዛኝ እኔ እውነት አልተናገርኩም። ቆይ አልገባኝም። እውነት አልተናገርኩም። እኔ ሪሊ ተናገርኩት እኮ መልሶቹ እኮ ነኝ። እሱም ትክክል ነው፣ ግን ደግሞ ግዛ ይሄ ለጓደኝነት የሚከፈል መስዋዕትነትን በጣም ብዙ ነገሮች ላይ አይቼዋለሁ እና ሄኖክን ደግፍ ያለው በኔ ደግፉ፣ እናንተ ደግሞ እኔ ደግፉ። እንደዚህ ነው ምርጫ ቀስቀሳ አይደለም። አዎ ኮሜንት ላይ ሀሳባችሁን ጻፉ። ቤተሰብ ጥሩ ቆይታ እንደነበረን በጣም ተስፋ አደርጋለሁ። ሁላችሁም ጥያቄ አይምሯችሁ ውስጥ የሚፈጥረውን ነገር እንደመለስን ተስፋ አድርጋለሁ። አሁንም ይሄን ጥያቄ ተጠያየቁ የምትሉ ካላችሁ ኮሜንት ላይ ጻፉልን። ሌላ ጊዜ ሰብሰብ ያለ ፕሮግራም አድርገን በደንብ እንጠያየቅላችኋለን። ቀረ ያላችሁትን ጥያቄ በጣም ከልብ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም